ተምቹ ሀኒቾን ይቅርታ ጠየቀ። ባደረገው ነገር ተጸጽቶ ይቅርታ ጠይቋል። ሀኒቾ ለአሴር የፍቅር ጥያቄ ብታቀርብለትም ነገር ግን አዝነሽልኝ ከኔ ጋር እንድትሆኚ አልፈልግም ሲል መልሶላታል። ሀና በጣም ነው የምታሳዝነው። ከእዝራ ጋም ያላትን ግንኙነት በቃ ካሁን በኋላ ከአንተ ጋር መሆን አልችልም ስትል ለአንዴና ለመጨረሻ ነግረዋለች። ከሀናና ማለቴ ከምናሴና ከሰላም ጋር ያላትን ግንኙነት እናንተ ከአሴር እና ከተምቹ አትበልጡብኝም ስትል አምርራ ነግራቸዋለች ማለት ነው። ሀኒቾ በዛሬው ፓርት ላይ ወይም ደግሞ በፓርት 121 ላይ ጠጠር ያሉ ነገሮችን ነው ስታደርግ የቆየችው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ይበል። ውድና የተከበራችሁ የምወዳችሁ የማከብራችሁ የኔ ፍቅሮች ቪዲዮውን ላይክ በማድረግ ጀምሮ ስወዳችሁ ማለት ነው። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሀኒቾ ዛሬ ስላደረገችው ሀሳብ አስተያየትም ካላችሁ አካፍሉኝ። እውነት ለመናገር ዛሬ ሀና ከሁሉም ሰው ጋር ያላትን ግንኙነት ጠጠር ባለ ንግግር ነው ስታሳልፈው የነበረው ማለት ነው። እንግዲህ ከሀናና ከሰላምም ከአሴር ጋርም ከነበራት ግንኙነት ብቻ ከሁሉም ጋር ጠጠር ያሉ ነገሮች ነው ስትናገር የነበረው። እንግዲህ በፓርት 120 ላይ ሁላችንም እንዳየነው ተምቹ ከቤት ድረስ ሄዶ አንገቷን እንቅ አድርጎ የአሴር ካልሆንሽ ለማንም ልትሆኝ አትችይም ሲል አስጠንቅቋን ነበር። በዛ ምክንያት ነው እንግዲህ እዝራንም አልፈልግም ብላ አሴርን የፍቅር ጥያቄ ያቀርባለት ነበር። አሴር ግን እንደማይቀበላት እና በጭራሽ እንደማይፈልግ አዝና ወደ እኔ እንድትመጣ አልፈልግም ብሏል። ትክክል ነው። የአሴርን ሀሳብ እኔ 100% ደግፈዋለሁ። ምክንያቱም አንድ ሰው አዝኖ ከመጣ አዘኔታው ያልቃል። ያው ፍቅር ወንድ ልጅ ከወደደ ማለት ሴቷ እንድትወደው ይደረጋል ምናምን ምናምን ይባላል ነው። አሁን ሀና ከእዝራ ጋር ብትለያይም ወይም ደግሞ እዝራን አልፈልግህም ብትለውም ነገር ግን ልቧ ያለው ከእዝራ ጋር ነው። ስለዚህ ለአሴር ወንድማዊ ፍቅር እንጂ ይህ ፍቅር የእውነት ትክክለኛ ስሜት ከአሴር ፍቅር የላትም። እሱ ነው የሚወዳት፣ እሱ ነው የሚያፈቅራት። እሱ ደግሞ ሀናን ይወዳታል። ሳትወደው ሳታፈቅረው ከእሷ ጋር መኖር ለሱ ደግሞ ሞት ነው። ገብቷቸዋል ቤተሰብ። እሱ እየፈለገውን ያክል ቢወዳትና እየፈለገውን ያክል ቢያፈቅራትም እሷ ልቧ ሌላ ሰው ሆኖ አካሏ ከእሷ ጋር ቢሆን ከእሱ ጋር ቢሆን ምንም የሚጠቀመው ነገር የለም። አሴር ምን ይጠቀማል? እስኪ ቤተሰብ ንገሩኝ። በጭራሽ። ፍቅር እኩል ስሜት ሲሆን ነው ደስ የሚለው። እኩል ስሜት ሲሆን አዎ ወንድ ልጅ ከወደደ ሴትን ልጅ እንድትወደው ያደርጋል ምናምን። ግን አሴር በምኑ ያደርጋታል? እስኪ ንገሩኝ። ሀብታም ቢሆን ገንዘብ ያለው ቢሆን የተማረ ቢሆን የሆነ ነገር የተለየ ነገር ቢኖረው ኦኬ፣ ምንም ነገር የለውም። እሷ ደግሞ አሁን ለጊዜውም ቢሆን ጥሩ ህይወት እየኖረች ነው ያለችው። የሀና ቤተሰቦችም ዝም ይሉታል ብዬ አላስብም። በነገራችን ላይ በገንዘብ ዙሪያ አሁን ሀና እና አሴር ተጋብተው ቢኖሩ ወይዘሮ ሜላት ዝም አትለውም። የሆነ ስራ ትሰጠዋለች ወይም የሆነ ነገር ትሰጠዋለች። ለሱ ማለት ለእሷ ብቻም ሳይሆን እሱ ራሱ ብዙ ነገር አድርጎላቸዋል ለዛ ቤተሰብ። ስለዚህ ዝም ትለዋለች ማለት ዘበት ነው። ግን አሴር ደግሞ እንደዚህ አይነት ሰው አይደለም። አሴር ገንዘብም ቢሆን በራሱ ሰርቶ ማግኘት ነው የሚፈልገው። ሰው አዝኖለት ሰው አላልን እንደዚህ ወይኔ እንደዚህ ላድርግለት ብሎ አስቦ አድርጎለት በሚደረገው ነገር መኖር አይፈልግም። ራሱን ችሎ ሰርቶም ቢሆን ራሱን ችሎ አፍቅሮም ቢሆን በዛ ባፈቀረችው ልክ ተመልሶለት ወይም ባፈቀረው ልክ ተመልሶለት እንጂ እሱ ወዶ ከዛ ሀና ሳትወደው ለሱ ብላ ወይም ብዙ ነገር ስላደረገላት እና አብሮ ብዙ ነገር ስላሳለፉ ያንን ነገር እንደሚባለው ውለታ ሆኖ አብረው እንድትቀምጥ አይፈልግም። እኔ አሴርን በጣም ነው የምደግፈው። እውነት እናንተ ምን እንደምትሉ ባላቅም እኔ የአሴርን ሀሳብ በጣም ነው የምደግፈው። ግን አብረው ቢኖሩ አሴርና ሀኒቾ ምን ይፈጠራል ብላችሁ ታስባላችሁ? አዎ አትወደውም፣ ፍቅር የላትም፣ ወንድማዊ ፍቅር እንጂ በፍጹም ምንም አይነት ፍቅር ወይም ይሄ ተቃራኒ ስሜት የሚባለው ነገር ከሷ ላይ ምንም ነገር የለም። ግን ቢሆንም አብረው ቢኖሩ ያን ያክል የከፋ ይሆናል ብዬ አላስብም። እውነት ለመናገር ግን ከባድ ነው ካልተዋደዱ። ልቧ እዝራ ጋ ነው ያለው። በዛ ላይ እቺ የምትባል ልጅ በኢየሱስ ስም ዛሬማ እንዳስጠላችን ድንግል ማርያምን ሳስበው መጨረሻ ላይ የሚሆነው ምን እንደው ታውቃላችሁ ውድ ቤተሰቦቼ? በቃ እዝራና
እዝራና ሀና አንድ ላይ ሆኑ። በቃ እዝራ ከጽዮን ጋር ሊሆን ነው። አልፈልግም፣ ካሁን በኋላ ከኔ ጋር አትምጣ፣ እኔ እናንተ ምንም አይነት ግንኙነት እንድኖረን አልፈልግም ብለዋለች። ካሁን በኋላ እዝራ ከሀና ጋር ያለውን ግንኙነት የጨረሰ ይመስለኛል። ስለዚህ ከጽዮን ጋር ያለውን ግንኙነት ሳይቀጥል አይቀርም። እሱ ብቻም ሳይሆን አሁን ጽዮን እንግዲህ ስለ ሀና ማንነትና ስለ ሀና ምንነት ለማጥናት የምታደርገው ነገር በጣም የሚደብረውን ለመናገር፣ ወይኔ በስመ አብ። በቃ እዝራን ትወደዋለች፣ ከፈለገ እዝራን ለራሷ ታድርግ፣ ሀናን ትተዋት። ይሄ ቅዱስ የሚባለው ከረፈፍ ደግሞ ሲያስጠላ ትሽ ይጭ ማርያምን። በቃ የሆነ በትክክለኛ ፍቅር ላይ በነገራችን ላይ የሆነ መሰናክል አይጠፋም። በጣም የሚያስጠላውና የሚደብረው ነገር በቃ የእውነት ትክክለኛ አፍቃሪና ተፈቃሪ ሲገናኝ በቃ ጥላቱ ብዛቱ፣ የሚያደናቅፈው ብዛቱ እውነት በጣም ነው የሚያሳዝነው። እንግዲህ ወይዘሮ ሜላትን ፍርድ ቤት ቀርባ ነበር። ውድ ቤተሰቦች፣ ፍርድ ቤት ስትቀርቢ ፖሊሱ ሲጠይቃት ፍርድ ቤት ስትቀርቢ ኮንፊደንስሽ በጣም ነው የሚገርመው፣ እንዳንቺ አይነት ኮንፊደንስ ያላት ሴት ወይም ሰው አይቻላቅም ፍርድ ቤት ሲቀርብ ብሏታል። እንግዲህ አንድ ሰው ምንም እስካላጠፋ ድረስ መቼም ምንም አይነት ኮንፊደንስ አይኖረውም ማለት ዘበት ነው። ወይዘሮ ሜላት ያጠፋችው ነገር የለም፣ ቅንጣት ታክል እንኳን አልተሳሳተችም። ያንን ሁሉ ነገር አድርጋት እንኳን ባዩሽ ምንም ያደረገቻት ነገር የለም፣ ቅንጣት ታክል እንኳን አልነካቻትም። ስለዚህ ኮንፊደንስ ባይኖሯን ነበር የሚገርመው። በዛ ላይ ደግሞ እስር ቤት ሁሉም ይወዳታል። እንግዲህ አብረዋት ያሉት 6 ናቸው፣ 5 ሴቶች አሉ። እነሱ ሁሉም እንደ እናት ነው የሚያዩት። ምንም እስር ቤት ብትገባም የተለየ ህይወት አልገጠማትም፣ ወይም ደግሞ የሆነ ወይኔ በወጣው ከዚህ በተገላገልኩ የምትልበት ህይወት አልሆነባትም። እስር ቤት ራሱ ላይክ እንደውም ሌላ ቤተሰብ፣ ሌላ ሰው፣ ሌላ አዲስ ነገር ያየችበት ነው። ስለዚህ ወይዘሮ ሜላት እስር ቤት በመግባቷ በጭራሽ አትጸጸትበትም። እንደውም ሁለተኛ ቤቴ እንደሆነልኝ ነው ያየሁት ነው ያለችው እና የተጎዳች አይመስለኝም። ሌላው እንግዲህ ውድ ቤተሰቦቼ ተምቹ በጣም ተናዷል። በጣም ነው የሚያሳዝነው። በነገራችን ላይ ተምቹ እንግዲህ ሀኒቾ የፍቅር ጥያቄውን ተቀብያለሁ፣ ከአንተ ጋር መሆን እፈልጋለሁ፣ እዝራን ትቼዋለሁ ብላ ስትለው አንቺ እኔን ወደሽኝ አፍቅረሽኝ ካልሆነ በስተቀር በጭራሽ ከአንቺ ጋር እኔ ልኖር አልችልም ነው ያላት። አዝነሽልኝ ከኔ ጋር እንድትሆኚ አልፈልግም። አንቺ ልብሽ እዝራ ጋር ነው ያለው። ስለዚህ ልብሽ እዝራ ጋር ተቀምጦ ወይም ከዛኛው ልጅ ጋር ተቀምጦ አካልሽ ከኔ ጋር ቢሆን ሀና ምንም ልታደርግልኝ አችም። እኔ እወድሻለሁ፣ አፈቅርሻለሁ። አዎ አንቺን በመውደዴና በማፍቀሬ ደግሞ አልጸጸትም። ነገር ግን እኔ የምወዳት ልጅ ከዚህ በላይ እንድትከፋ አልፈልግም ነው ያላት። ማርያም በጣም ነው ያሳዘነኝ። በነገራችን ላይ ብትወደውና ቢፋቀሩ እኔ አብረው ቢኖሩ በጣም ደስተኛ ነኝ። እውነት አሴር በጣም ተጎድቷል። ያው ሀናም ግን ከአሴር የተሻለ አግብታ እኔ ጥሩ ህይወት እንድትኖር ነው የምፈልገው በነገራችን ላይ ጌታን። ምክንያቱም እሷም ከልጅነቷ ጀምሮ በጣም ብዙ ዋጋ የከፈለች ናት፣ ብዙ መስዋዕትነት የከፈለች ናት። ስለዚህ እኔ በገንዘቡ ዙሪያ ምናምን በፍቅርም ቢሆን እዝራ በጣም ነው የሚወዳት። በነገራችን ላይ በጣም ነው የሚወዳት። እኔ ከእዝራ ጋር ብትቀመጥና ከእዝራ ጋር ህይወቷን ብታሳልፍ መልካም ነው፣ ግን ለበጎም ሊሆን ይችላል። ምክንያቱም እዝራ ደግሞ አስባችሁታል እንግዲህ የነፍሰ ገዳይ አባቱ በነፍሰ ገዳይ እንትን ምንድን ባለው ያው ነፍሰ ገዳይ ማለት ይቻላል አባትየው። አሁን ይሄ ማሴ ነው ምናምን የሚባለው ሰውዬ ወይዘሮ ባዩሽን የገደላት ሰውዬ ከተያዘ ለምን ገደልክ? ማን ግደል ብሎህ ነው? ምክንያት ምናምን ብሎ ሲጠየቅ ያ ሰውዬ ግደል እንዳለው ወይም ደግሞ ያ ሰውዬ ልኮት እንደሆነ መናገሩ የማይቀር ነው። ስለዚህ ይሄ አባቱ ደግሞ ወንጀለኛ ነው። የወንጀለኛው ልጅ ደግሞ እንግዲህ የገደላት የወይዘሮ ባዩሽን ጓደኛ ነው። የሆነ ነገሩ ውስብስብ ያለ ነው የሚሆነው። ስለዚህ ከአሁን በኋላ እዝራና ጽ አብረው የሚቀጥሉ ነው ይመስለኝ። እኔ በበኩሌ የኔ ሀሳብ ነው። ነገር ግን ብቻ ከባድ ነው። አሁን የእዝራና ማለቴ የአሴርና የሀና ግንኙነት ራሱ አሁን እንዴት ይቀጥላል? ምክንያቱም ለአሴር ምንም የፍቅር ስሜት የላትም። የተቃራኒ ጾታዊ ስሜት የሚባለው ነገር እሷ ጋር የለም።
ስለዚህ እንዴትስ አብረው ይኖራሉ ትላላችሁ? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ የኔ ማሮች ማለት ነው። የኔ ቅኖች የኔ ወዶች ደግሞ ላይክ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ፈጣሪ በያላችሁበት ሰላማችሁን ብዝዝት ያደርግልኝ የኔ ቅኖች ማለት ነው። እና ባባይ